ኢየሱስ የተገለጸበት የ2026ቱ የዓለም ዋንጫ። በዚህ በሰሜን አሜሪካ፣ ካናዳ እና ሜክሲኮ እየተካሄደ ባለው የ2026ቱ የዓለም ዋንጫ እግዚአብሔር የሚከብርበት ሶስት ታላላቅ ነገሮች ተከናውነዋል። ኢየሱስም በሰፊው የተገለጠበት መድረክ ሆኗል። ይህንንና ሌሎችም የሀገራችን አገልጋዮች በተመለከተ ከዓለም ዋንጫው ጋር አያይዘን ያዘጋጀነውን ዝግጅት እስከ መጨረሻው እንድትከታተሉ እንጋብዛችኋለን። እግዚአብሔር ይባርካችሁ። በመጀመሪያ ዓለምን ያነጋገረው ለእግዚአብሔር የተደረገው ጸሎትና ምስጋና። የአሜሪካ ብሔራዊ ቡድን ፓራጓይን 4-1 ባሸነፈበት ጨዋታ ላይ በሜዳ ላይ ሲጫወቱ የነበሩ 11 ተጫዋቾችና ሌሎችም የቡድኑ አካላትም ጨዋታው ካለቀ በኋላ በሜዳ ውስጥም ተሰብስበው እርስ በርሳቸው በመያያዝና አንገታቸውን ዝቅ በማድረግ ወደ እግዚአብሔርም ጸልየዋል። የተከላካዩን ክፍል የሚመራው ማርክ ማኪን ነበረ ጸሎቱን የመራው። ይህም በማድረጋቸው ከ2 ቢሊዮን ሕዝብ በላይ የሆነ ቁጥር ያለው የ2026ቱን የዓለም ዋንጫ ለሚከታተለው የዓለም ሕዝብ በዚህ ሁኔታ የሚያምኑበትን እግዚአብሔር ለማሳየት ሙከራ አድርገዋል። ይህም ቪዲዮ በኦንላይን በተለቀቀበትም ዕለትም በሌሎች ሚዲያዎችን በቀረበ ጊዜ የስፖርቱን እንቅስቃሴ የሚከታተሉትን የዓለማችን ሕዝቦች ትኩረት የሳበ እንደሆነ ተነግሮለታል። ብዙ ክርስቲያኖች ይህን ቪዲዮ ለሚሊዮኖች ሼር በማድረግ የበለጠ እንዲታይ አድርገውታል። የአሜሪካ እግር ኳስ ቡድንም እምነቱን በአደባባይ መግለጹ በብዙዎችም ታላቅ አድናቆትን እንዲያገኝ አድርጎታል። ዓለምን ያነጋገረው አስገራሚው የጀርመኑና የኩራሳው ሀገር ቡድን ጸሎት። በ2026 የዓለም ዋንጫ ከምድባቸው የማጣሪያ ጨዋታ ባደረጉት በጀርመንና በኩራሳው ብሔራዊ ቡድንም ተጫዋቾች መካከል የተደረገው የጋራ ጸሎት በዓለም የስፖርት ቤተሰቦች ዘንድ እጅግ መነጋገሪያና ልብ የሚነካ ትልቅ ክስተት ሆኖ ተዘግቦለታል። የእነዚህ ቡድኖች ጨዋታ የተካሄደው በአሜሪካ ሆስተን ከተማ ሲሆን ኩራሳው የተባለች ሀገር በታሪኳ የዓለም ዋንጫ ላይ መሳተፏ የመጀመሪያዋ ሲሆን በመሳተፋቸው ለሀገሪቱ ትልቅ ደስታ ፈጥሯል። የዓለም ዋንጫ ከተጀመረ ጀምሮ ከዓለም ዋንጫ ታሪክ ተሳትፎ ውስጥም ጠፍቶ የማያውቀውና በተደጋጋሚ የዓለም ዋንጫን የወሰደውና በፕሮፌሽናል ተጫዋቾች የተሞላው የጀርመን ቡድን ላይ የኩራሳው ቡድን ተጫዋች ሆኖ ሊቫኖ የተባለ ተጫዋች አማካኝነት አንድ ጎል ማግባታቸው ለቡድኑና ለቡድኑ ደጋፊዎች ደስታን ፈጥሯል። ይሁን እንጂ ጨዋታው በጀርመን 7-1 በሆነ ልዩነት በማሸነፍ የተጠናቀቀ ቢሆንም የኩራሳው ቡድን ሽንፈታቸውን አምላካቸውን እንዳያመሰግኑ አላስቆማቸው ነበረ። የኩራሳው ቡድን ወደ ዓለም ዋንጫ ከመምጣታቸው ፊት በልምምዳቸው ካምፓቸው ውስጥም በነበሩ ጊዜ ጸሎትን፣ ምስጋና፣ መዝሙርን ለእግዚአብሔር በማቅረብ በጠንካራ መንፈሳዊ ዝግጅት የመጡ ቢሆንም በጀርመን ቡድን መሸነፋቸው ከአምላካቸው ጋር ያለውን ግንኙነት እንደማያበላሸው ክርስቲያን ሁሉ በከፍታም በዝቅታም እንዴት ከአምላኩ ጋር መኖር እንዳለበት በመጨረሻ ባደረጉት ጸሎትና ምስጋና ለዓለም በማሳየት ዓለምን አስተምረዋል። በተለይ አልተደረገልኝም ብለው በትንሹም በትልቁም ለሚነጫነጩ ክርስቲያኖች በዚህ ድርጊታቸው ትልቅ ትምህርትን ለዓለም አስተላልፈዋል። በክርስቶስ የሚያምኑት እነዚህ የኩራሳው ቡድን ተጫዋቾች ጨዋታው በእንዲህ ሁኔታ ከተጠናቀቀ በኋላ ለምስጋና በሜዳ ውስጥም ክብ ሰርተው ተሰብስበው እግዚአብሔርን እያመሰገኑ ሳለ አንድ ልብ የሚነካ ነገር ተከሰተ። እርሱም የጀርመን ብሔራዊ ቡድን ተጫዋቾች አብረው ለመጸለይ መቀላቀላቸው ነው። ቦሩሲያ ዶርትሙንድ፣ ፌሊክስ ኒሜቻ እና ተከላካዩ ጆናታን ታሃ ሊጸልዩ በተሰበሰቡበት ወደ ኩራሳው ተጫዋቾች በመሄድ እጅ ለእጅ ተያይዘው ተቀላቅለው አብረው ጸልየዋል። ተጫዋቾቹ በጋራ በመሆን እግዚአብሔርን ያመሰገኑ ሲሆን በጨዋታው አማካኝነት የኢየሱስም ስም ከፍ ከፍ እንዲል አድርገዋል። እናም ጨዋታውን በሰላም በመጠናቀቁም የጋራ ምስጋናን አቅርበዋል። የጀርመኑ ኮከብ ፌሊክስ ኒሜቻ ከጨዋታው በኋላ ጸሎቱን አስመልክቶ በተጠየቀው ቃለ ምልልስ ላይ ሲያስረዳ እንዲህ ብሏል። በ90 ደቂቃ ጨዋታ ውስጥ እርስ በርሳችን ተቃራኒዎች ባላንጣዎች ነበረን። ጨዋታው ሲያልቅ ግን ሁላችንም ክርስቲያኖችና ወንድማማቾች ነን። በክርስቶስ የሆነን ወንድማማቾች ነን። ውጤቱ ለኛ ጥሩ ቢሆንም ከሁሉ በላይ በዚህ ጨዋታ ኢየሱስ እንደከበረ እናምናለን። ለዚህ ነው አንድ ላይ ሆነን የጸለይነው ብሎ መልሷል። ይህም ሁኔታ እግር ኳስ ከውጤቱና ከዋንጫ ፉክክር ባለፈ ሰዎችን በፍቅርና በአንድነት አስተሳስሮ አምላካቸውን እግዚአብሔርን ሲያመሰግኑ እንዲታዩ የሆነበት ነገር የ2026ቱን የዓለም ዋንጫ የተለየ ካደረጉ ክስተቶች መካከል አንዱ ሆኖ ተመዝግቦለታል። በሁለተኛ የሆነው ነገር ሁለተኛ የዓለም ዋንጫ ግጥሚያ በተደረገባቸው ከተሞች ያሉ አብያተ ክርስቲያናት ያደረጉት አስደናቂ ነገር። ከዚህ ነገር የኢትዮጵያ ቤተክርስቲያን ትልቅ ልምድ ይማራሉ ብለን እናምናለን። ነገሩ እንደዚህ ነው። በአሜሪካ፣ ካናዳ እና ሜክሲኮ አስተናጋጅነት እየተካሄደ ባለው
የ2026 የዓለም ዋንጫ የስፖርት መድረክ ብቻ ሳይሆን በሰሜን አሜሪካ ለሚገኙ አብያተ ክርስቲያናት ትልቅ የወንጌል ስርጭትን እድል የፈጠረ ሆኗል። ጨዋታዎቹ በተደረጉባቸው 16 አዘጋጅ ከተሞች አካባቢ የሚገኙ አብያተ ክርስቲያናት ሁኔታውን ለወንጌል ስርጭት ተጠቅመውበታል። የዓለም ዋንጫን ከመጀመሩ ከዓመታት በፊትም በእነዚህ ከተሞች አካባቢ ያሉ አብያተ ክርስቲያናት የዶክትሪን ልዩነታቸውን ወደ ጎን በመተው በጋራ ወንጌል ለመስራት የሚያስችላቸውን ህብረት ፈጥረው ዝግጅት ሲያደርጉ ቆይተዋል። እነዚህ አብያተ ክርስቲያናት ወንጌልን ለመስበክ የተጠቀሙባቸው መንገዶች እጅግ አስደማሚዎች ነበሩ። ለምሳሌ አንዱ የተጠቀሙት የወንጌል ማሰራጫ ዘዴ በእንግዳ ተቀባይነት መንገድ ያደረጉት የወንጌል ስርጭት ነው። እንግዶች ወደ ከተማ በአየር መንገዶች በኩልም ሲገቡ ለእንግዶቹም የቪዛ ሁኔታቸው እስኪስተናገድ ድረስ የማረፊያ ቦታ በማዘጋጀት እንዲሁም በስቴዲየሞች አካባቢ ለሚሰበሰቡ ደጋፊዎች ውሃና ቀለል ያሉ ምግቦችን በነፃ በማደል እንዲሁም የሞባይል ቻርጅ ማድረጊያዎችን በማዘጋጀትና እነዚህን አገልግሎቶች በመስጠት ወደ አካባቢው ለሚመጡ ሰዎች ሁሉ የክርስቶስን ወንጌል ለመስበክ ተጠቅመውበታል። ጥሩ መስተንግዶ በማሳየትም የክርስቶስን ፍቅር ለሌሎች ማሳየት አስችሏቸዋል። እንዲሁም ስቴዲየም መግባት ላልቻሉ ደጋፊዎችና ተመልካቾች በየአካባቢው ያሉ አብያተ ክርስቲያናት በራሳቸው አዳራሾችና ቅጥር ግቢ ውስጥም ትልቅ ስክሪኖችን በመትከል ጨዋታዎችን በነፃ እንዲያዩ ያደረጉ፣ በጨዋታው እረፍት ሰዓትም አጫጭር የወንጌል መልእክቶችንና ምስክርነቶች በማቅረብ ወንጌል እንዲሰበክ አድርገዋል። በዩኬና አሜሪካ የሚገኙ የክርስቲያን አሳታሚ ድርጅቶች ደግሞ የታዋቂ ክርስቲያን ተጫዋቾችን የመንፈሳዊ ሕይወታቸውን ታሪክ ምስክርነት የሚተርኩ ጎል ኦፍ ላይፍ የሚልም ርዕስ ያለውን አጭር የወንጌል ትራክቶችን በማዘጋጀት የማርቆስን ወንጌል ከተጫዋቾቹ ምስክርነት ጋር አድርገው በማሳተም በሰፊው ወንጌልን በማሰራጨት ላይ እንዳሉ ተዘግቧል። ሌሎች አብያተ ክርስቲያናት ደግሞ እንዲሁ የተለያዩ የወንጌል መስበኪያ ሐሳብ ያላቸውን ትራክቶችን፣ ቡክሌቶችንና ትንሽ መጽሔቶችን ከ20 በሚበልጡ የዓለማችን ቋንቋዎች በማዘጋጀት ከመጽሐፍ ቅዱስ ጋር በማደር የክርስቶስን ወንጌል አሰራጭተዋል። ሌሎች የሙዚቃና የድራማ ቡድኖች ደግሞ በስቴዲየሞች ዙሪያና በሕዝብ መሰብሰቢያ ቦታዎች የክርስቲያን ሙዚቃ ባንዶችን፣ ድራማንና ሰርከስን አዘጋጅቶ በማሳየት ያንን ለማየት ለሚሰበሰበው ሕዝብ ወንጌልን በግል ለመስበክ የተጠቀሙበት ሌላው ዘዴያቸው ነበረ። ሌላው በስቴዲየም አካባቢ ሰዎች መጥተው የጸሎት ጥያቄዎቻቸውን የሚያስቀምጡባቸውና የቤተ ክርስቲያን አገልጋዮች የሚጸልዩላቸው ልዩ የጸሎት ድንኳኖችን በማዘጋጀት የጸሎት ርዕስ ለመስጠት ይሁን ጸሎት ፈልገው ለሚመጡ ሰዎች እየጸለዩ ወንጌልን እግረ መንገዳቸውን ሰብከዋል። የዘመኑ የዲጂታል ሚዲያን የተጠቀሙበት መንገድ ደግሞ ሌላው አስተማሪ ነገር ነው። ኪዩአር ኮዶች የታተሙበትን የውሃ ጠርሙሶችን፣ ቲሸርቶችን እና እጅ ላይ የሚደረጉ የእጅ ባንዶችን በነፃ በማደል በእነዚህ ዕቃዎች ላይ ባሉ ኪዩአር ኮዶች ተጠቅመው ወደ ወንጌል ማሰራጫ ቪዲዮዎችን፣ ማህበራዊ ሚዲያዎችን ወዳሉበት የመረጃ ቋት ገብተው በራሳቸው ቋንቋ የተዘጋጀውን የወንጌል ስብከቶችን እንዲሰሙ በማድረግ ዘመኑ የሰጣቸውን ዲጂታል ሚዲያ በመጠቀም ወንጌልን ሰብከውበታል። ከዚህ ጋር ተያይዞ ጂኦፌንሲንግ በሚባልም ቴክኖሎጂ በመታገዝ ስቴዲየም ውስጥም ወይም አካባቢው ላይ ያሉ ሰዎች ስልካቸው ላይ የወንጌል መልእክቶችንና የጥሪ ማስታወቂያዎች እንዲገቡ በማድረግ በሚሊዮኖች የሚቆጠሩ ሰዎች የእግዚአብሔርን ፍቅርንና የኢየሱስ ክርስቶስን አዳኝነት ሰብከውበታል። በአጠቃላይ የ2026 የዓለም ዋንጫ ቤተክርስቲያንን ከቅጥር ግቢዋ ወጥታ ለዓለም የምትደርስበት ትልቅ የሜዳሊያ አገልግሎት ያደረገችበት ነው ቢባል ማጋነን አይሆንም። አገልግሎቱ በስፖርታዊ ጨዋነትና በፍቅርና ሰዎችን በማክበር ላይ የተመሰረተ በመሆኑ ለብዙዎች ክርስትናን በጥሩ ጎኑ እንዲያዩና ወደ ክርስቶስ እንዲመጡ ትልቅ አስተዋጽኦ አድርጓል። ተጫዋቾቹ ስለ እምነታቸው በግል በመናገር ለጌታ ክብር ሰጥተዋል። በአሜሪካ፣ ብራዚል፣ ቤልጂየም፣ ክሮኤሺያ እና ሌሎችም ቡድኖች ውስጥ ያሉ ብዙ ታዋቂ ተጫዋቾች ቃለ ምልልስ ሲያደርጉላቸውና በሜዳ ላይ በተለያየ ሁኔታዎች እግዚአብሔርን ሲያመሰግኑ ለእርሱም ክብር ሲሰጡ ታይተዋል። እንደ ክሪስቲያን ፖልሺ፣ አርሴን በከል፣ ኤደርሰን፣ ጄረሚ ዶክ ኢየሱስን እንደሚከተሉና ጋድ ኢዝ ፈርስት ወይም ጂሰስ ጌት ዘ ግሎሪ የሚል ሁሉ ነገር በመጀመሪያ ለእግዚአብሔርና ክብር ሁሉ ለኢየሱስ የሚል መግለጫዎች ለአምላካቸው ክብርን በመስጠታቸው ይታወቃሉ። የእንግሊዝ ብሔራዊ ቡድን የመጽሐፍ ቅዱስ ወንድማማቾች ባይብል ብራዘርስ እንደ ቡካዮ ሳካ፣ አቤርቺ ኤዚ እና ማርክ ጉዌይ ያሉ የእንግሊዝ ኮከብ ተጫዋቾች በካምፕ ውስጥ አብረው መጽሐፍ ቅዱስ እንደሚያነቡና እንደሚጸልዩ ተዘግቧል። ቡካዮ ሳካ የተባለው ተጫዋች በየቀኑ ማታ መጽሐፍ ቅዱስን እንደሚያነብና እምነቱ በሜዳ ላይ ያለ ፍርሃት በሙሉ ልብ እንዲጫወት እንዳደረገውና ከዚህ በፊት የነበረበትን ፍርሃት ከላዩ ላይ እንዳነሳለት ተናግሯል።
ማርክ ጉዌይ የተባለው ተጫዋች ደግሞ ከዚህ ቀደም በክንዱ ማሰሪያው ላይ ኢየሱስ ይወዳቸዋል ብሎ በመጻፍ የሚታወቅ ሲሆን ተጫዋቾቹ ግብ ሲያስቆጥሩ ወደ ሰማይ በመጠቆም ክብር ለፈጣሪ በመስጠቱ ይታወቃል። የአሜሪካ ብሔራዊ ቡድን ካፒቴን የሆነው ክርስቲያን ፖለስቺ የተባለው ተጫዋች ደግሞ በእናቱ የተሰጠውን የክርስቶስ መስቀል የአንገት ሐብል ዘውትር እንደሚያደርግና በቡድን ውስጥ የጸሎትና የመጽሐፍ ቅዱስ ጥናት ቡድኖችን እንደሚመራ የተናገረው በ2026 የስፖርት ዜናዎች ማዕከል እንዲዘገብ በማድረግ ሁኔታው ዓለምን የፈጠረው እግዚአብሔር እንዲታሰብ በፈጠራቸው ሕዝቦች ማዕከል ክብር እንዲያገኝ አድርጎታል። የብራዚሉ ታዋቂ ግብ ጠባቂ የሆነው አልሴን ቤከር ከዚህ ቀደም የቡድኑን አጋሮች በውሃ ጥምቀት በማጥመቅ ጭምር እምነቱን በግልጽ በማጋራት የሚታወቅ ሲሆን በዚህ ውድድር ላይም ደግሞ እግር ኳስን ለእግዚአብሔር ክብር መስጫ መድረክ እንደሚያደርገው ተናግሯል። ሌሎች ተጫዋቾችም የቤልጂየሙ ጄሬሚ ዶክ፣ የኒዘርላንዱ ኮዲ ካፕ እና ሳንቲያጎ የሜክሲኮ ጌሜንዚ ያሉ ተጫዋቾች መጽሐፍ ቅዱስን የሕይወት መመሪያቸው እንደሆነ ለስፖርት ሚዲያዎችም በተለያዩ ጊዜ ሲገልጡ ተደምጠዋል። በአጠቃላይ በዚህ በ2026 በአሜሪካ ካናዳና ሜክሲኮ የተዘጋጀው የዓለም ዋንጫ የክርስቶስ ቤተሰቦች በየአቅጣጫው ለእግዚአብሔር ክብርና ለእግዚአብሔር ክብር እየሰሩበት እንዳሉ ከላይ በዘረዘርነው ሁኔታ በሰፊው ተዘግቧል። ይህንን እዚህ ጋር እናብቃና ከዚህ ነገር ጋር አያይዘን ለሀገራችን የቤተክርስቲያን መሪዎች አንድ ነገር እናስተላልፍ። በከተማችን ያሉ በየቤተክርስቲያናቸው ትልልቅ ስክሪን ያላቸው ቤተክርስቲያኖች ሁሉ የዓለም ዋንጫ እስኪያልቅ ድረስ ባሉት የፊታችን ግጥሚያዎች ላይ ኳስም በነፃ በማምለኪያ አዳራሾቻቸው በሚገኙ ስክሪኖቻቸው ላይ በማሳየት ከዚህ ጎን ለጎን ወንጌልን ለማያምኑ ሰዎች ለመስበክ ፕሮግራሞችን በማዘጋጀት ሁኔታው እንድትጠቀሙበት እግረ መንገዳችንን መጠቆም እንወዳለን። ሌሎችም በአዲስ አበባ ለዚህ ሁኔታ የተመቻቸ አዳራሾች ያላችሁ ቤተክርስቲያኖች እንዲሁም በየክልሉ ያላችሁ አብያተ ክርስቲያኖች ማሳያዎችን በማዘጋጀት አካባቢያቸውን በወንጌል ለመድረስ ሁኔታውን እንድትጠቀሙበት እንጠቁማለን። ሰዎች በየመጠጥ ቤቱ በትልቅ ማሳያ ቴሌቪዥኖች ኳስ ለማየት ይሰበሰባሉ። እነዚህ ሰዎች በየቤተክርስቲያኑ ተሰብስበው ኳስ ከማሳየት ጋራ ስለ ኢየሱስ ቢሰሙ ትልቅ ትርፍ ለእግዚአብሔር መንግስት የሚመጣ ይመስለናል። በጉዳዩ ላይ ጸልያችሁበትና ከእግዚአብሔር ጋር ተማክራችሁበት እንድታደርጉ ሐሳቡን እያቀረብን ለዛሬ ያዘጋጀነውን በዚህ ላይ እናበቃለን። እግዚአብሔር ይባርካችሁ። ያዘጋጀላችሁ ትሪኒቲ ቲዩብ ነው። ዝግጅታችንን ከወደዳችሁት ላይክ አድርጉልን። የቻናላችን ቤተሰቦች ካልሆናችሁ ደግሞ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። ይህን ዝግጅት ከወደዳችሁትና ሌሎች ወዳጆቻችሁ ይጠቅማል ብላችሁ ካሰባችሁ ሼር እንድታረጉልን እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ያድናል። አሜን።